በተለምዶ እኛ ኢትዮጵያውያን በንግግራችን ኢትዮጵያዊ ስነ ምግባር፣ ኢትዮጵያዊ ጨዋነት፣ ኢትዮጵያዊ እንግዳ ተቀባይነት ስንል እንሰማለን። ይህን ስንልም ኢትዮጵያውያን ከሌሎች የዓለም ሕዝቦች የምንለይበት በጎ ምግባርና እሴት አለን ለማለት እንደሆነ ይታወቃል። ይሁን እንጂ ለመሆኑ ኢትዮጵያዊ ባህላችን፣ ኢትዮጵያዊ ስነ ምግባር፣ ኢትዮጵያዊ ጨዋነት እያልን የምንኩራራበት ህዝባዊ እሴትና መርህ እንፈጽመዋለን ወይ? ኢትዮጵያውያን በኩራት ከምንናገረው ኢትዮጵያዊ ጨዋነትና ስነ ምግባር መካከል ቀዳሚው ፈጣሪን መፍራት ወይም በክርስቲያኑ ኢትዮጵያዊ ፈሪሃ እግዚአብሔር፣ በሙስሊሙ ኢትዮጵያዊ ደግሞ አላህን መፍራት የምንለው ነው። ይህም ማንኛውም ሰው አየኝ አላየኝ ሳይል፣ ህግ አስከባሪ አለ ወይስ የለም ሳይል በማንኛውም ሁኔታ ውስጥ ሆኖ ህግና ስርዓትን እንዲያከብር፣ ለህሊናው ተገዥ እንዲሆን፣ ፍትሃዊና አግባብ ያለው ስራ እንዲሰራ ራሱን በራሱ የሚያስገድድበት የሚመራበት የህይወት መርህ ነው። በመሆኑም በሰዎች መካከል አለመግባባት እንኳን ሲፈጠር በህግ አምላክ ስንል የምንሰማው። አሁን ዋናው ጥያቄ ይህን ፈጣሪን የመፍራት ለህሊና ለእውነትና ለፍትህ የመቆም ባህልና እሴት አለ ወይ የሚለው ነው። አንዳንዶች በመከራ ሊከብሩ፣ በዜጎች ስቃይ ሊያተርፉ፣ በሞት ህይወትን ሊሸምቱ የሚታትሩ ወገኖች የሉንም ወይ? ሀገራችን ኢትዮጵያ በተለያዩ ሰው ሰራሽም ሆነ ተፈጥሯዊ ችግሮች በወደቀችበት ወቅቶች እንዲህ አይነት የነዋይ ባሪያዎችን አይታለች። ሉዓላዊነቷ በወራሪ ጠላት በተደፈረበት ወቅት በሀገር ኪሳራና ክብር ማጣት ሊሾሙ ሊሸለሙ የሞከሩ ተፈጥረው እንደነበር ታሪክ ይመሰክራል። ጉዳዩ ዛሬ በዘመናችን ደግሞ የተለየ መልክና ቅርጽ ይዞ ይገኛል። ለተራቡ ዜጎች በልመና ከተገኘ ስንዴ ዘርፎ ሊከብር የሚጥር ህዝብ ከህዝብ የሚያጋጭ የሐሰት ወሬ አሰራጭቶ ገንዘብ የሚሰበስብ ሌላም ማየት የተለመደ ሆኗል። በሌላ በኩል ደግሞ ከ98 ከመቶ በላይ ዜጎቿ በፈጣሪ የሚያምነው ሆኖ ያለ ሀገር በጭንቅ ውስጥ ባለችበት ሁኔታ ሳይቀር ከዜጎች ስቃይ፣ ረሃብና ጥም፣ እንግልት ሊያተርፉ የሚሹ ወገኖች ስለምን ኖሩን የሚለው ያነጋግራል። በአንጻሩ ሰው ማለት ሰው የሚሆን ነው ሰው የጠፋለት እንዲሉ አንዳንድ ቅን ልቦና ያላቸው በጎ አሳቢ ዜጎች ደግሞ ለወገናቸውና ሀገራቸው ደህንነት ቅድሚያ በመስጠት ጉልበታቸውን፣ እውቀታቸውን፣ ገንዘባቸውን ና ጊዜያቸውን በመለገስ ለችግሮች መፍትሄ ለማመንጨት በቻሉት ሁሉ ሲተጉ ይታያሉ። ይህንን ለመንደርደሪያ ካልን ዘንድ የዛሬ የበረካ ዝግጅታችን የሚያተኩረው በማህበራዊ ሚዲያ በጎ ተግባርን የሚሰራ ግለሰብ አንስተን ቆይታ ለማድረግ ነው። እስቲችን ያዝ አንድ ሺህ ብር አንድ ናት አንድ ሺህ ብር ናስባል ኧረ እቺን ያት በጣም ማመሰግን። ኦ ማይ ጋድ እኔ አባ ዶንት ቢሊቭ ዲስ በእግዚአብሔር ምንም እኔ አባ እቺ 10 ሺህ ብር ነች። እኔት ጋር ጥልኝ እሺ። አረ በጣም ደስ ይላል። አረ በጣም ደስ ይላል። እኔ አባ 10 ሺህ ብር ናት። እቺ ተናታችን እስቲ እቺን ያዙ። ምንም አልፈልግም። ያዝ ግዴለ ምንም ችግር የለውም አባቴ። እኔ እንደዚህ ላከረታና ደርሶ ነው ምትወንዱ ትንሽ ብር አድርስተው ልጅ እቺን ያዙ። ምንድን ነው? አይ አባ አይ አውቄ መሰለህ። እውነት ለምን ዋሻለሁ? እኔ እርሱ ላይ ቀልዳለሁ። አይ እርሱ የሚጠበቅበት በመስገን መረቅ አይደለም። ጉልባል ሳባ እቺ አይሽ ምን የኔ አባት እግዚአብሔርን የምፈራ ሀገሬን የምወድ እኔ አንድ ተራ መልእክተኛ ነኝ። ይህ ብዙዎቻችን በማህበራዊ ሚዲያ በምስጉን ስራዎቹ የምናውቀው መልእክተኛው ነው። መልእክተኛው ባላል እና መልእክተኛው ወንድም አለሜ ወይ እንደነህልኝ ሶሻል ሚዲያ ላይ ነው የምሰራው። እኔ መልእክተኛው ባላለሁ። ሰው ይልከኛል አድርስ ይላል። እስቲ እቺን ያት እስቲ የመጣሁት እንዳልኩሽ መልእክተኛው ነው ስሜ።
ሰዎች አድርስ ያሉ ገንዘብ ይልኩኛል እና 100 ብር አዋጣው ነው ይሄንን ብር አሁን መሰጥሽን ብር የሰጡ ስላገኘው ደስ ብሎኛል። እቺ 20 ሺህ ብር ናት። እሺ አረ በጣም ደስ ይላል። ታታችን ሰላም ነው ወይ? እንዴት ነው? መልእክተኛው እባላለሁ እኔ። እንዴት ነው? እንዴት ነው? መልእክተኛው እባላለሁ። ሰላም ጋሼ እንዴት ነህ? ግባ 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 ና። እኔ መልእክተኛው እባላለሁ። እንደዚህ ሰዎች ሰውን አግዝ እያሉ ይልኩኛል። ሰላም ነው ወንድም? እንዴት ነው? ሰላም ነው? በሰላም ነው? እዚህ ቁጭ አልኩ። እኔ መልእክተኛው እባላለሁ። ሰላም ነው? እኔ መልእክተኛው እባላለሁ። ስሞት ማለት እኔ ማሞላ እባላለሁ። ከደሃ ቤተሰብ እንደተወለደና ወላጆቹን በልጅነቱ እንዳጣ የሚናገረው ስነ ጊዮርጊስ ወይም በማህበራዊ ሚዲያ ስሙ መልእክተኛው ያለውን የሰጠ ንፉግ አይባልም ነውና ነገሩ ደግነትን የተማርኩት ከምስኪኗ አያቴ ነው ይላል። በጣም ከደሃ ቤተሰብ የተወለድኩት እናቴ ዩኒቨርሲቲ ውስጥ ነው አንዴ ጽዳት አንዴ የተማሪዎች ወጥ ምናምን መስራት እንደዛ ነበር የምትሰራው። የሚከፈላት አስታውሳለሁ። ግን በነበርኩበት እድሜ ከ200 እስከ 500 እስኪደርስ አስታውሳለሁ። እና በቂ እንኳን አልነበረም። ወር እስከ ወር ሊደርስበት ደሞዟ በቂ እንኳን አልነበረም። እና ከሆነ ጊዜ በኋላ ትንሽ ነፍስ እስካቅ ድረስ ግዴታ ነበረብኝ የኔ መስራት እና 10ኛ ክፍል በኋላ እኔ በደንብም ትምህርቴን እንስናና ስራ መስራት ነው የጀመርኩት። ስራ ስለ የቀን ስራ እና ያን ሁሉ እሰራ ነበር። እናትም አባትም የለኝ። አንድ አያቴ ነው ያሳደገች። አያቴ ያው ስትቆጥር ነው በሰውኛ ስትቆጥር አያት ትላለህ እንጂ ለኔ ይሄ የእናትንም የአባትንም ፍቅር ሁሉንም ሰጣ ያሳደገችኝ እናቴ ናት። እሷ ያሳደገችኝ በችግር ውስጥ ሆና ሰዎችን እያመጣች እያሳደረች እያበላች ያንን ችግርና ያንን ደግነት እያየው ነው ያደግኩት። የመልእክተኛው እናት ብለው ብዙ ሰው ነው የመረቀሽ። ይሄ መልካም ልብ የተገኘው ለካ ከማሁይ ነው። ረጅም እድሜ ከጤና ጋር ስላሴ ይስጥልን። እግዚአብሔር የሰጠው ስጦታ ነው። እንኳን እኔ ጋር ሳይሆን እግዚአብሔር የሰጠው ስጦታ ላይ እመቤቴ ማርያም መርቃ የሰጠች ሌላ ሰው መርቃ የሰጠች እንጂ እንኳን አልተገኘም። እግዚአብሔር መርቆ ባርኮ የሰጠኝ ልጅ ነው። ካንቺ ነውስ የህይወት ጎዳና ጠመዝማዛ ሆናባቸው በተለያዩ ውጣ ውረድ ውስጥ የሚገኙ ወገኖችን የሚረዳው አድርስልኝ ተብሎ በተሰጠው ገንዘብ እንደሆነ ይናገራል። አሁን ወደ ስንት ነው የሰጠሁት? ቅድም 15 ወደ 45 ሺህ ብር ገደማ ነው ያባት። አይ ሊያመኝ ነው አባቴ። እውነት ሊያመኝ አይዞት አባ። ይሄ ከአእምሮ በላይ ነው አባቴ፣ ከአእምሮ በላይ። እኔ አይደለሁም ደግሞ በረከታቸውን እንዳልወስድ እነሱ ናቸው 100 ብር አዋጣው። አሜን አባ። እኔ እንደ መልእክተኛ አድርገው ነው የሚጠቀሙ። እቺ 10 ሺህ ብር ነች ነት። እግዚአብሔር ይስጥልኝ። አሜን። እኔን አይደለም የምትመርቁት። እሺ እኔ ብዙም እኔ ይሄንን ገንዘብ የሰጡ ሰዎች አሉ። አረ በጣም ደስ ይላል። እቺ 2000 ብር ናት። ትንሽ አድርስ እየተባልኩና ካለ እስቲ እቺን ያዙ። ለሰው የሚጠበቁበት መመረቅ ማመስገን ብቻ። መልእክተኛው ነው ስሜ። ሰዎች አድርስ እያሉ ነው ገንዘብ የሚልኩልኝ። እቺም እንግዲህ ገንዘብ 5000 ብር ናት። እቺ የኔ አባት እንደ 5000 ብር አልፈልግም። ያዝ ያዝ ግዴለ ምንም ችግር የለውም አባቴ። እንደዚህ ላክመረጣና ደርሶ ነው የምትወንዱ ትንሽ ብር አድርስ ተብዬ እሺ። አንተ የሚጠበቅብህ እስቲ እቺን ያዙ። ምንድን ነው ነገር ሰላም ይሁን። መልካምነት ለራስ ነውና ይህንን በጎ ተግባር ሲሰራ ፊቱን አያሳይም። ቀኝ እጅ የሰጠውን ግራ እጅ እንዳያይ እንደሚለው ቅዱስ መጽሐፍ። ግን የመስጠት ዋጋ ስንት ነው? ይሄ ጥያቄ ከኔ የሚመለስ አይደል። ማለት ዋጋን የሚተምን እግዚአብሔር
በአሁኑ ጊዜ ማህበራዊ ሚዲያ በዓለም ላይ ቀዳሚ የመገናኛ ዘዴዎች ሆኗል። ከጊዜ ወደ ጊዜ እየጨመረ የመጣው ማህበራዊ ሚዲያ አጠቃቀም በህብረተሰቡ ላይ የሚያመጣው አወንታዊና አሉታዊ ተጽዕኖ እንዳሉት ይታመናል። ማህበራዊ ሚዲያ ለበጎ ተግባር በማዋል ካላቸው ጥቂት ነገር ሳይሰስቱ ያካፍላሉ መልእክተኛውና መሰል ወገኖች። እኛስ ብዙ ያለን ጥቂት መስጠት የተሳነን ስለምን ይሆን? ከቲክቶክ እንጀምራለን። ቲክቶክን በመልካም ከሚጠቀሙ በርካቶችን ከሚረዱ ከሚደግፉ ወጣቶች መካከል መልእክተኛው በሚል ስያሜ የምናውቀው ስለ ጊዮርጊስ መልእክተኛው ስለ ጊዮርጊስ ከሌለ ተወካይ እኔ ራሱ ባየው ደስ ይለኝ ነበር። የመልእክተኛው ተወካይ